ሰላም እንዴት ናችሁ? እንደ ዘንድሮ አብያ ኡስታዞች ቲክቶክ ላይ የሚገኙ ተዋርደው የሚያውቁ አይመስለኝም። ምክንያቱም ግብረ ሰዶሚያንን ኤቴስቶችንና አንዳንድ ቅጥረኞች ካድሬዎችን ተጠቅመው እንኳን ውሸታቸውን ለመደባበቅ ቢሞክሩም ኡስታዞቻቸው ቲክቶክ ላይ ያሉት ማለት ነው መሬት ካሉት ኡስታዞች ጋር እንኳን የተለያየ አስተምሮ የተለያየ አቂዳ እንዳላቸው እያሳዩ ነው ማለት ነው። የነብያቸውን አስተምሮ እየካዱት ነው ማለት ነው። ቅድሚያ ግን ይህንን አንድ ካድሬ እናዳምጠው። ጂሃድ ምናምን እያልክ አታጋግል። ጂሃድ ማለት ምን ማለት ነው? ጂሃድን የሚጠቀሙት ለመቼ ምን ቦታ ላይ ነው የሚለውን አረጋግጥ። በየትኛውም መስፈርት ለምን እስላምን ተውክ ብለው እስላምን ሊገል አይችልም ቢል ውሸት ነው። በትምህርታቸውም በታሪክም ውስጥ የሚል ቤተሰብ ከሆነ ሊቆጡት ሊገስጹት ሊመክሩት ይችላሉ። ምን ብለው ነው የሚገሉት? መልካም እንደሰማችሁት ነው እንግዲህ ልጁ ይሄ ቅጥረኛ የሆነ ልጅ ሲያወራ በጣም ብዙ ስድቦችን ተሳርቧል። በእስልምና ታሪክ ውስጥ ሃይማኖቱን የቀየረ ግደል የሚል የለም ይላል። ሱናን አናሳይ 4059 ላይ ሃይማኖቱን የቀየረ ግደሉት ነው የሚለው። እንዲሁም ደግሞ ወደ መጨረሻው ወደ ቂያማ ቀን ሲቀርብ ሰዎች ሃይማኖታቸውን ይቀይራሉ፣ ባገኛችሁበት ቦታ ከገደላችኋቸው ተሸላሚ ናቸው ይላል። ይኸው ስለዚህ ማንኛው ነው ትክክል? ነብያችሁ ነው ትክክል ወይንስ በመግቢያው ላይ የሰማችሁት ልጅ ነው ትክክል? የነብያችሁን ንግግር ነው የምትከተሉት ወይንስ በመግቢያው ላይ ያለውን ልጅ ንግግር ነው የምትከተሉት? ሃይማኖቱን የቀየረን ባገኛችሁበት ቦታ ግደሉት ይላል ማለት ነው። ኡስታዙ ያወራው ስለ እንስሳም ስለ ሰውም አወርቷል። ስለ ሰው ካወራ በኋላ ስለ አስተራረብ ከዛ ስለ እንስሳት አወራ ማለት ነው። ሁለቱንም ነው ያወራው። ሴፍ ለሰው ተጠቀመ። የጠቀሰው ሐዲስ ደግሞ ይኸውና ሱናን አናሳይ 4060 ላይ የሚገኝ ሲሆን አሊ ሰዎቹን እስልምና ለቀው ሲወጡ ሰብስበው ምን አደረጋቸው አለ? በሳት አቃጠላቸው። በሳት ማቃጠል አላህ የሚቀጣበት ቅጣት ስለሆነ በሴፍ መቅላት እንጂ በሳት አታቃጥሉ የሚል መመሪያ ሰጠ ማለት ነው። ከዛ ስለ ሴፍ ወይንም ስለ ቢላው ደግሞ እንስሳትን ኤግዛምፕል ተጠቀመና ቢላው በደንብ መሳል እንዳለበት ተናገረ ማለት ነው። ሙሉ ቪዲዮ ባይዘይ ነው ያለኝ። ኡስታዙ መጥቶ ይሄ ያልኩትን ውሸት ነው የሚል ከሆነ ንጽጽር አለማቆማለሁ እቀጣለሁኝ። ንጽጽር አለማቆሜ እቀጣለሁ። ይሄ ውሸት ነው አንተ ያልከውን አላልኩም ካለ ሙሉ ቪዲዮ ስላለኝ እኔ ማለት ነው። እንደዛ ነው የሚለው። ታዲያ ኡስታዙ 3 አካላትን ጠቅሷል። ካፊሮችን፣ ሙርተዶችን፣ ጥፋት ያጠፉ እና ጂሃድን። እንደ እስልምና አስተምሮ አንድ ሙስሊም ክርስቲያን ቢሆን ዛሬ ይታረዳል። በታሪክ ውስጥ እንደዚህ አይነት ክስተት ተከስቶ አያውቅም አለ። ይኸው ማስረጃ። ሃይማኖቱን የቀየረ ታርዶ በታሪክ ውስጥ በእስልምና ታሪክ ውስጥ። ነገር ግን ዋናው ፖይንታችን እሱ ብቻ ሳይሆን ሌሎች ኡስታዞች መሬት ላይ ምን ብለው ነው የሚያስተምሩት ነው። ግደሉ ይላሉ አይሉም። እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪን ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው። ምንድነው ሰበቡ ነው? ይሄ ሰው ሰበቡ ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። የሃይማኖት መልካም በግልጽ አባይደር እንደሰማችሁት ሃይማኖቱን ከቀየረ ይገደላል አለ። ይገደላል። እዚሁ ቲክቶክ ላይ ንጽጽር የሚሰራ አንድ ኡስታዝ ለጠቁማችሁ። እዚሁ ቲክቶክ ላይ ስላለ ንጽጽርም ስለሚሰራ እሱ የሚለውን አዳምጡት። ይገደላል። ኦኬ አንድ ሰው ሙስሊም ነው። ኦኬ እንግዲህ እስላም ማለት ግልጽ የሆነ ሃይማኖት ነው። ኦኬ ስለ እስልምና ያውቃል፣ እስልምና ሐቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኦኬ
ኢስላም ላይ ጥያቄ ጠይቆ ምን ይቻል ተመልሶለታል። ኦኬ እስልምና ዋው ግልጽ የሆነ ኦኬ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለሶስት ቀን ቢያንስ እድል ይሰጠዋል እንድናዝብ ማለት ነው እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል። ኦኬ ይገደላል። ኦኬ ይሄም አይበቃም ካላችሁ አንድ ልጨምርላችሁ ሶስተኛ። ይሄንንም ኡስታዝ እዚሁ ቲክቶክ ላይ ስላለ አዳምጡት። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። የቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ኦኬ የኛውም እንደሰማችሁ ሃይማኖቱን የቀየረ በሸሪዓ ህግ መሰረት ይገደላል። እንዴት ነው የሚገደለው? በሴፍ ነው የሚቀላው። ይሄንን ደግሞ ሳውዲ አረቢያ ላይ አርብ ሁሌም ሃይማኖቱን ከቀየረ ይታረዳል። ይሄንን ታሪክ ማታውቁ ከሆነ ሳውዲ አረቢያን ቼክ ማድረግ ነው። አርብ ይገደላል፣ ይታረዳል ማለት ነው በሴፍ። እስቲ ሳውዲ አረቢያ ሰው ካላችሁ ደግሞ አጠያይቁ። ሳውዲ አረቢያ ላይ በሸሪያ ስለሚተዳደሩ ሃይማኖት መቀየር ይቻላልን በሏቸው። ስለዚህ ይታረዳል ማለት ነው። ኡስታዙን ግን እኔ ጥሪ ያቀርብለታለሁኝ። አንተ ያልከውን እኔ አላልኩም፣ ለእንስሳት ነው ያወራሁት ስለ ሰው አይደለም ብሎ የሚል ከሆነ ይኸው ጥሪ ያቀርብለታለሁኝ። ንጽጽር ደግሜ ሁለተኛ እስልምናን አልተችም፣ አቆማለሁኝ። ሙሉ ቪዲዮ ስላለኝ እኔ ማለት ነው። ውሸት ነው የሚል ከሆነ ይኸው ነፃ መድረክ ላይ ኡስታዙ ያናገረኝ ይችላል ማለት ነው። ውሸት ነው ካለ ከእስልምና የወጣ ሰው አይታረድም፣ አይገደልም የሚል መሬት ላይ ያለ ኡስታዝ አላቅም። ቲክቶክ ላይ ያሉት ግን ቲክቶክ ላይ ያሉት ኡስታዞቹም ይገደላል ይላሉ። ግብረ ሰዶሚያን ኤቴስቶችና ካድሬዎቹ ደግሞ ኖ አይገደልም ይላሉ። ሙስሊሞች በመነማን ነው እየተመራችሁ ያላችሁት? ራሳችሁን ፈትሹ ቆም ብላችሁ።